ሰላም ጤና ይስጥልኝ ክብራትና ክብራን ውድ ተመልካዮቻችን ሳምንታዊው ነጸብራቅ ፕሮግራማችን የዛሬው አሁን ተጀምሯል። እንደሚታወቀው በነጸብራቅ ሳምንታዊ አበይት ጉዳዮችን ያነሳን ውይይት እናደርጋለን። ዛሬ ደግሞ ማርች 8 የዓለም አቀፍ የሴቶች ቀን ምክንያት በማድረግ ውይይት ያደረግን ከዚህ ከስቱዲዮ አብረናችሁ ቆይታ እናደርጋለን። ዛሬ እንግዲህ ማርች 8 በዓለም አቀፍ ደረጃ የሴቶች ቀን ተብሎ ይከበራል። መላው ኢትዮጵያን ሴቶች እንዲሁም በዓለም ዙሪያ ያላችሁ ጭምር እንኳን ለዕለታችሁ አደረሳችሁ በማለት እንጀምራለን። ዛሬ እንግዲህ ቀደም ብዬ እንዳነሳሁት በዚህ ጉዳይ ላይ ያወራን ቆይታ ስናደርግ ደግሞ አብራን ውይይት ያደረገ ቆይታ የምታደርገው ትሩፋት በላይነህ ነች፣ የህግ አማካሪ እንዲሁም ጠበቃ። ከዛም ባለፈ ደግሞ ከህግ ጋር በተያያዙ ጉዳዮች ላይ በጋዜጠኝነት ሙያም እየሰራች የምትገኝ ነች። ከሷ ጋር ነው ቆይታ የምናደርገው። እናንተም አብራችሁን ቆይታችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። መልካም እንግዲህ ዛሬ ቀንሽ ነው። በቅድሚያ እንኳን ደህና መጣሽ እንዲሁም እንኳን ለዕለታችሁ ማደረሳችሁ ብዬ ልጀምር። እሺ አመሰግናለሁ። እኔንም እንግዲህ አክብራችሁ ስለጋበዛችሁኝ በዚህ በተከበረ ቀን በጣም ደስ ብሎኛል ማለት ነው። ምናልባት እንግዲህ ጥቁር ለብሼ ነው የመጣው ዛሬ። ያው እንዳጋጣሚ ሆኖ ነው እንጂ ነጭ ለብሼ በመጣ ከጊዜ ማንጻር እለቱን ባደምቀው ደስ ይለኝ ነበረ ግን ያው የሆነ ሆኖ ቁም ነገሮችን ያወራን እንቀጥላለን። እውነት ነው። ዋናው እለቱን አሳከን የምናነሳው ጉዳዮች ላይ የምናነሳቸው ጉዳዮች ናቸውና እንደው እንደ መግቢያ ይሁንና ዛሬ እንግዲህ ቀደም ብዬ እንዳነሳሁት እኔ መግቢያ ላይ ማርች 8 ወይ ማርች 8 የዓለም አቀፍ የሴቶች ቀን ተብሎ ይከበራልና ማርች 8 ራሱ ለምንድን ነው የሚከበረው ከሚለው እንጀምር እስቲ። እሺ አመሰግናለሁ። እንግዲህ ማርች 8 እንደ ሀገራችን ለ49ኛ ጊዜ እየተከበረ ነው የሚገኘው ማለት ነው። ስለዚህ እንደው ለምን ማክበሩ አስፈለገ የሚለው መነሳት ያለበት ጥያቄ ነው። አስቀድሞ እንግዲህ ሴቶች ፖለቲካዊ መብቶቻቸውን ለማስከበር፣ ኢኮኖሚያዊ መብቶቻቸውን ለማስከበር እንዲሁም ደግሞ ፍትሃዊ የሆነ ተጠቃሚነት እንዲኖራቸው ዓለም ላይ ያሉ ሴቶች እንግዲህ በ1900 ዓመተ ምህረት ነው የተጀመረው ማለት ነው እንቅስቃሴው የተጀመረው። ነገር ግን በ1908 ደግሞ በአሜሪካ ኒውዮርክ ሲቲ ላይ 15000 ሴቶች አካባቢ አንድ ላይ በመሰብሰብ እንግዲህ ፍትሃዊነትን ያማከለ ጥያቄ የፍትሃዊነት ጥያቄዎችን ሲያነሱ ነበረ። ፍትሃዊ ስንል እኩልነት ነው። ከፍትሃዊ ጋር ተያይዞ የሚነሱ ከእኩልነት ጋር ነው የምናነሳው። ስለዚህ የመመረጥ መብትን በሚመለከቱ ከስራ ክፍያ ጋር በተያያዘ በተለይ በቀደሙ ስርዓቶች ውስጥ ያው ሴቶች እንደ ወንድ በፖለቲካውም በኢኮኖሚም በማህበራዊ እንቅስቃሴዎች ሁሉ ያላቸው ተሳትፎ አነስተኛ ከመሆኑ ጋር ተያይዞ የተጀመረ እንቅስቃሴ ይመስለኛል አይደለ? አዎ ልክ ነው። እኩል የስራ ሰዓት እየሰሩ ከወንዶች ጋር እኩል ክፍያ የማይከፈልበት ሁኔታ ነበር አስቀድሞ የነበረው በዓለም ላይ ያለው ታሪክ እንደሚያሳየው ማለት ነው። ከዛ በኋላ ነው እንግዲህ እያደገ የመጣው። በ1910 ዓመተ ምህረትም በዓለም አቀፍ እንግዲህ ሶሻሊስት ሴቶች ማህበር እንግዲህ ሀሳብ የቀረበና ከዛም ደግሞ ማርች 8 በህጋዊ መንገድ እንዲከበር የተደረገው በ1911 ዓመተ ምህረት ነው። ወይም ጂሲ ነው እንግዲህ እንደ አውሮፓውያን አቆጣጠር ነው የምናወራው። በ1911 ዓመተ ምህረት አውስትራሊያ፣ ዴንማርክ፣ ጀርመን፣ ስዊዘርላንድ የተለያዩ የዓለም ሀገራት እንግዲህ ማክበር ጀመሩ ማለት ነው። በራሺያም እንዲሁ በ1913 ዓመተ ምህረት መከበር ተጀምሯል። መከበር ስንል እንግዲህ ቅድም እንዳልነው ነው ፍትሃዊ የሆነ ተጠቃሚነትን ለማረጋገጥ ወይም ደግሞ መብቶቻችን ከሴቶችና ወንዶች እኩል የሆነ መብታቸው እንዲረጋገጥላቸው ነው በዋናነት መሰረቱ እሱ ነው ማለት ነው። ኦፊሻሊ ደግሞ በተባበሩት መንግስታት ድርጅት ደግሞ የሴቶች ቀን ተብሎ እንዲከበርም እንግዲህ ተወስኗል ማለት ነው። በ1931 ነው እሱም የተወሰነው። ይህ ማለት እንግዲህ በየአመቱ ነው የምናከብረው። አሁን ላይ በዓለምም በኢትዮጵያም በየአመቱ እያከበርን እንገኛለን። ለምን ይከበራል የሚለውም እንግዲህ ያው ከዚህ ጋር ተያይዞ አሁን እንዳልኩት እንዳለ ሆኖ በፖለቲካው፣ በአርቱ፣ በቢዝነሱ በሁሉም ረገድ የሴቶች እኩልነት የሴቶች እና የወንዶች እኩልነት አሁን የሴቶች ቀንን ስናከብር ሴቶች ከፍ የሚሉበት ወንዶች ደግሞ ዝቅ የሚደረጉበት ሁኔታ አይደለም ያለው። ኖርማሊ ምንድነው ያለው ሴትና ወንድ በተፈጥሮ ናቹራሊ ወይም ባዮሎጂካሊ ልዩነቱ እንዳለ ሆኖ ነገር ግን በአስተሳሰብ ደረጃ እኩል የሆነ አስተሳሰብ ላይ አላቸው ነው። እኩልነትን ወይም ደግሞ ፍትሃዊ ተጠቃሚነትን ለማረጋገጥ ነው አጠቃላይ ማለት ነው። በጾታ እኩልነት በመብት ጥሰት ደግሞ
እንግዲህ ግንዛቤ ለመፍጠርም ነው። ሌላው ደግሞ ማለት ነው ማለት በተለይ በማህበረሰቡ ደረጃ ያለው እሳቤዎችም አሉ አይደለ? በኢትዮጵያም ብንመለከተው በቀሪው ዓለም ብንመለከት እንግዲህ እንዳነሳሹ ሴቶች ከወንዶች ጋር እኩል ተጠቃሚ ሆነው የዘለቁበት ስርዓት አልነበረም ባለፉት ዘመናት። ስለዚህ ይሄንን እንዳልሽውም ሴቶች ከወንዶች ጋር እኩል ናቸው። በስራም እኩል ሰርተው መለወጥ ይችላሉ፣ ሀገር መለወጥ ይችላሉ፣ ቤተሰብ መምራት ይችላሉ። እንደ ማህበረሰብ ብናይም እኮ ግማሽና ከግማሽ በላይ ይሆናሉ ተብሎ የሚታሰቡ የማህበረሰብ ክፍል ናቸው ሴቶችና ከዛ አንፃር ምናልባት ይሄ ቀን መከበሩ እንዳልሽው ሴቶች እለቱን ስናከብር እንግዲህ እህቶቻችን የእናቶቻችን እለትም ነው። ከዛ ጋር ተያይዘው ሀገራችንም በሴት ስለምትጠራ በርግጥ እሱንም አያይዘን ትልቅ ቀን አድርገን ማንሳት እንችላለን። ሌላው ግን መነሳት ያለበት ብዬ የማስበው ቀደም ብለሽ አሁን ያነሳሽው ሀሳብ አለ። ኢትዮጵያ ውስጥ ለ49ኛ ጊዜ ይከበራል ዘንድሮ አሁን የዛሬው ቀንና ከዛ ባለፈ እንደው እለቱን ከማክበር በዘለለ በዓለም ደረጃ ደግሞ 114ኛ ጊዜ ነው እየተከበረ ያለው። ምናልባት ትልቅ ልዩነት ነው ያለው። ለረጅም ሰዓታት እዚህ ማክበር ከጀመርን በጣም ወደ ኋላ ቀርተን ነው እኛ ወደ ኋላ ቀርተን ነው ማክበር የጀመርነው። ለዛም ነው እንግዲህ ወደ ኋላ በኋላ ላይ እናነሳዋለን። ለምን ወደ ኋላ ማለት ምን ፈልገው ውጤትን ለምን ልናገኝ አልቻልንም የሚለውን እናነሳዋለን። በጣም ጥሩ እናነሳዋለን። ቀደም ብዬ እንዳልኩት እንግዲህ እንደው እለቱን ኢትዮጵያ ውስጥ ከማክበር አሁን ለ49ኛ ጊዜ ከማክበር በዘለለ አንደኛ ሌት ሆነን የጀመርነው ብለሽኛል። ከሌላው ዓለም አንጻር ስንመለከት በዓለም ደረጃ እንግዲህ መከበር ከጀመረበት ጊዜ አንጻር ስንመለከተው ግን ኢትዮጵያ ውስጥ አሁን እለቱን የሴቶች ቀን ማርች 8 ብሎ ከማክበር በዘለለ በተጨባጭ እንደው ኢትዮጵያ ውስጥ ሴቶች ተጠቃሚ እንዲሆኑ በማህበራዊ፣ በኢኮኖሚ፣ በፖለቲካ ውስጥም እንደው ተሳትፏቸው እንዲጎላ ከፍ እንዲል ከማድረግ አንጻር ምን አይነት እንደ ሀገር ያለውን እንቅስቃሴ አንቺ እንደ አንድ ሴት እንዴት ተመለከችዋለሽ? እሺ እንዳልከው ነው እንግዲህ አሁን ኢኮኖሚያዊ፣ ፖለቲካዊ እንዲሁም ደግሞ ማህበራዊ ሶስቱን ነገሮች በፍትሃዊነትና በእኩልነት መጠቀም እንዲችሉ ሴቶች ብለናል አይደለ? በዋናነት አሁን ኢኮኖሚያዊ ጥቅማቸው እውነትም ተሟልቶላቸዋል ወይ ብለን ስንል በጣም ብዙ ጥናቶች እንደሚያመለክቱት ኢኮኖሚያዊ ጥቅማቸው አልተከበረላቸውም። ምክንያቱም ከኋላ ላይ ሲጎትተን የመጣ ነገር አለ። ይሄ ካልቸሩ፣ ሃይማኖቱ በጣም ብዙ ነገሮችን ማንሳት ይቻላል። ሴት ልጅ ወደ ጓዳ፣ ወንድ ልጅ ወደ ሜዳ አባባሎች አሉ፣ ተረቶች አሉ። እነዚህ ኢኮኖሚካሊም ፖለቲካሊም እንዲሁም ደግሞ በማህበራዊም ረገድ እኩል ትምህርት ቤት እንዳንሄድ እንዲህ እኩል ከወንድ እኩል ተምረን እንዳንገባ አይነት ነገሮችም ተጽዕኖዎች አሉ። ስለዚህ እኩል ተከብሯል ለማለት በሶስቱም ረገድ በጣም ትንሽዬ ደረጃ ላይ ነን ያለ ነው እንደ ሀገር ማለት ነው። ነገር ግን ለውጦች የሉም ማለት አይደለም። ለውጦች አሉ፣ እውነት ነው። ምናልባትም እንደሚታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በሚመጡበት ሰዓት እንግዲህ 50%ቱን ሴት ካቢኔ ነበር። ሴት ካቢኔዎች ነበሩ። ከዛ በኋላ ግን እውነትም 50% ሆነው እኩል ከወንድ እኩል ዲሲሽን ሜከሮች ናቸው ወይም ውሳኔ ሰጪዎች ናቸው የሚለው ጥያቄ ነው። እሱ እስካሁንም ጥያቄ ነው የሚሆነው። እነሱም ብቻ ሳይሆን አጠቃላይ ከወረዳ እስከ ሚኒስትር ማዕረግ ያሉ ሴቶችን ስንመለከት እዚህ ላይ የብዙዎቹ ማህበረሰብ ያሉትን ስንመለከት ጥያቄ ምልክት ውስጥ ነው የሚገባው። ዞሮ ዞሮ ለውጦች የሉም ማለት አንችልም። ለውጦች አሉ በተወሰነ መልኩ። ይሄም አንድ ማሳያ ነው። አስቀድሞ የነበረው የጠቅላይ ሚኒስትሩ ዶክተር አብይ ካቢኔዎች በ50%ቱን በሴቶች መዋቀሩ ራሱ ትልቅ ምርታ ነው። ርዕሰ ብሔሯ እኛም ጋር እንደው የህግ እንትንም ስትወስድ መዓዛ አሸናፊ ማንሳት እንችላለን። ዶክተር አይደለችም ይቅርታ፣ መዓዛ አሸናፊ በጣም እውነትም ዶክተርን ብትባል የማያንስባት ናት። በጣም ማቹርድ ከሴቶች ጋር ተያይዞ ምንምና ምንም የማትደራደር ሴት ፕሬዚዳንትነት ደረጃ በፍርድ ቤት ፕሬዚዳንትነት ደረጃ ተሹመዋል። እነዚህ በጣም ትልቅ ምርታ ናቸው። እውነት ለመናገር ግን ያው አፈጻጸም ላይ እንዳልኩትኝ እውነትም ውሳኔ ሰጪ ናቸው ወይ ዲሲሽን ሜከር ናቸው ወይ የሚለው ጥያቄ ነው። ዞሮ ግን ለውጡ እንዳለ ነው። በተለይ እንዳልሽው አሁን በለውጡ መንግስት ውስጥ እንዳልሽው እንግዲህ የካቢኔ 50% የሚሆነውን ሴቶች መያዛቸው ትልልቅ የመንግስት ስልጣኖችን ጭምር እርከኖችን በሴቶች የመያዝ አይነት ነገሮች ነበሩ። በጣም በፌዴራል ደረጃ የተጀመሩ ጅምሮች በጣም አበረታች ነበር። ግን ታች ወረድ ሲባል በክልል በዞን ወረዳ ደግሞ ሲወረድ በዛ ልክ ደግሞ ሴቶች ተጠቃሚ የሚሆኑበት ፖለቲካዊ ኢኮኖሚያዊ ተሳትፏቸውን በዛ ልክ ጎልቶ የሚታይበት ነገር አይደለም አይደለ? እውነታው ያለው እውነታ ይሄ ነው። አሁን እኛ በሚኒስትር ደረጃ በርዕሰ ብሔር ደረጃ አነሳ ነው እንጂ እውነትም ወደ ወረዳ በምንሄድበት ሰዓት እንደዚህ አይነት እንትኖች የሉም፣ መዋቅሮች የሉም፣ ለሴቶች የተመቻቹ መዋቅሮች የሉም። ቢኖሩም ቢዘረጉም
ተፈጻሚነታቸው በጣም ሬር ነው የሚሆነው ማለት ነው። ስለዚህ እንደ ፌዴራል የተጀመረው በክልሎችም ጠለቅ ብሎ ወደ ታች ቢወርድ እውነትም ሴቶቻችን የት በደረሱ ነበር። ስለዚህ ያው ጥሩ ነገሮች አሉ ነው ኖርማሊ የምለው፣ ግን ገና ብዙ ስራዎች ይጠብቁናል። ምናልባትም 100 ዓመት ነው የሚለው ጥናቶች እንደሚያመለክቱት። ከዚህ በኋላ አሁን ብዙ ጊዜ በማህበረሰቡ ዘንድ ያለ አመለካከት አለ። ምንድነው አሁን እኮ መብቶቻችሁ ተከብሮላችኋል፣ በቃ አሁን እዚህ ላይ እንውጣ ነው የምትሉት አይነት ነገር አሁን ሰለችን ስለ ሴት ሲወራ የሚሉ አመለካከቶች አሉ። ግን ይሄ የተዛባ አመለካከት ነው። ገና ያልተደረሰበትና ጥናቶች ገና 100 ዓመት እንደሚቀረን ከሴቶች እኩል ከወንዶች እኩል ሴትና ወንድ እኩል ስለ እኩልነት ነው የምናወራው እኛ ስለ በላይነት ወይም ደግሞ ሴት ልጅ የበላይ ወንድ ልጅ የበታች ይሁን የሚል መርህ አይደለም እኛ ያዝ ነው። ከወንድና ሴት እኩል ተምረው ይግቡ፣ እኩል የስራ እድል ይፈጠርላቸው፣ እኩል የመመረጥ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ መብቶቻቸው ይከበርላቸው ከሚል አንጻር ማለት ነው። ስለዚህ ይሄን ይመስላል። በጣም ጥሩ እንመለሳለን። አንድ አጭር መልእክት ደግሞ ተከታትለን ተመልሰን ደግሞ ውይይታችንን እንቀጥላለን። ክቡራን ተመልካቾች የተከታተላችሁ የምትገኙት ነጸብራቅ ውይይታችን ነው። ከአጭር መልእክት በኋላ ደግሞ ተመልሰን ውይይታችንን እንቀጥላለን። አሁንም አብራችሁን ነው። ቢጃይ ናይከር ታውለት አህመድ፣ ጌቱ ከበደ፣ ፍጹም ንጉሴ ውድድሩን በዳኝነት ይመሩታል። የካቲት 30 በብሔራዊ ቤተ መንግሥት የነጋዴዋል የኢትዮጵያ ንግድ ባንክ የሥራ ፈጠራ የፍጻሜ ውድድር ይከናወናል። ነጋድራስ ኢቢሲ ከሚያስተላልፋቸው ፕሮግራሞች ለኛ ቁጥር 1 ነው። የኢትዮጵያ ንግድ ባንክ ከነጋድራስ ጋር ኤክስክሉሲቭ ስፖንሰር ሆኖ ለመስራት ፈቃደኛ ነው። ወደፊት ለሚቀጥለው ፕሮግራም አብረን እንሰራለን። እናመሰግናለን። ምክንያቱም ኢትዮጵያውያን በፈጠራ ራሳቸውን ችለው ከችግር የምንወጣበትን መፍትሄ የሚያመጡበት ፕሮግራም አድርገን ስለወሰድን የኢትዮጵያ ንግድ ባንክም ይህን ፕሮግራም ከሁሉ በላይ አብልጦ የሚደግፈው ፕሮግራም ነው። የኢትዮጵያ ንግድ ባንክን እጅግ በጣም አድርገን እናመሰግናለን። ከዚህ በፊት 2 ፕሮግራሞች ተላልፈዋል። አሁን 3ኛው ተገባዶ በብሔራዊ ቤተ መንግስት የመዝጊያው ፕሮግራም በፊታችን የካቲት 30 ይከናወናል። ተጠራችሁት በጥሪው ኑ ተጋበዙ። ያልተጠራችሁም በየቤታችሁ ፕሮግራሙን እየተከታተላችሁ ውጤቱን ተመልከቱ ብዬ ጋብዛለሁ። አቤሳ ነው፣ የኢትዮጵያ ንግድ ባንክ። ነጋድራስ ማለት የነጋዴ ራስ ማለት ነው። ለታላላቅ የንግዱ ዓለም ሰዎች የሚሰጥ የማዕረግ ስም ከመሃል አገር እስከ ሁሉም የአፍሪካ ቀንድ ወደቦች ድረስ የተዘረጋውን የጥንቱን የሲራራ ነጋዴ እና ንግድ የሚመሩት ነጋድራሶች ነበሩ። እኛም የዘመኑን ነጋድራሶች ለማፍራት በነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ባለ ሐሳቦችን እያወዳደርን እንሸልማለን። የካቲት 30 በብሔራዊ ቤተ መንግስት እንገናኝ። ክቡራን ተመልካቾች እየተከታተላችሁ የምትገኙት ነጸብራቅ የቀጥታ ስርጭት ውይይታችን ነው። ዛሬ እንግዲህ ማርች 8ን ምክንያት በማድረግ ውይይት እያደረግን ነው የምንገኘው። እዚህ ስቱዲዮ ደግሞ አብራን ውይይት እያደረገች ቆይታ እያደረገች የምትገኘው የህግ ባለሙያና ጠበቃ እንዲሁም የህግ አማካሪ ትሩፋት በላይነህ በዚህ በጋዜጠኝነት ሙያም ከህግ ጋር በተገናኙ ጉዳዮች ላይ ትሰራለች። ውይይታችንን እንቀጥላለን። ቀደም ብለን እንግዲህ በርካታ ጉዳዮችን እያነሳን ነበረ።
ስለ ሴቶች መብት እንግዲህ በተለይ ሴቶች ተጠቃሚ እንዲሆኑ በማህበራዊ በኢኮኖሚ በሌሎችም በፖለቲካም ተሳትፏቸው ከፍ እንዲል በማድረግ ሂደት ውስጥ በኢትዮጵያ ያሉ ጅምሮች እንቅስቃሴዎች ምን ይመስላሉ የሚለውን በተለይ ከለውጡ መንግስት ጋር አያይዘንም ቀደም ብለን ያነሳናቸው ሀሳቦች አሉ። በህግ አንጻር ደግሞ እንደው በሴቶች ተጠቃሚ እንዲሆኑ የሚያስችሉ ሴቶች ደግሞ በተለምዶ አይደል ኢትዮጵያ ውስጥ ከዚህ በፊት በመጣንበት ሂደት ውስጥ ምንድነው ሴቶች ይበልጥ ለአደጋ ተጋላጭ የሆኑበት ለጥቃት ለብዙ አይነት ችግሮች ሲጋለጡ የነበሩበት ስርዓቱ ስለመጣን ከዛ አንጻር እንደው ለሴቶች ከለላ የሚያደርግ የህግ ማዕቀፍ አለ ወይ እንደ ኢትዮጵያ ሴቶችን ተጠቃሚ እንዲሆኑ እስከማድረግ አንጻር ምን አይነት የህግ ማዕቀፎች አሉ እንደ ሀገር? እሺ በጣም ጥሩ ጥያቄ ነው። ያው ስፔሲፊካሊ ከሙያ ጋር የሚያገናኝ ነገር ስለሆነ በጣም ደስ ብሎኛል ጥያቄውና በዋናነት እንግዲህ የምናነሳው ስለ ህግ ስናወራ ሴቶችን የሚመለከቱ ህጎች ስናወራ ህገ መንግስቱን ነው ዋናው መሰረታችን። የኢፌዴሪ ህገ መንግስትን እናነሳለን። የኢፌዴሪ ህገ መንግስትን አንቀጽ 35ን እናነሳለን። አንቀጽ 35 ውስጥ ሴቶችና ወንዶች የእኩልነት መብታቸው የተጠበቀ መሆኑን በሚገባ ክሊርሊ በደንብ ደንግጎልን ይገኛል። ከህገ መንግስቱ ጋር በመቀጠል ደግሞ የወንጀል ህጋችንን ማንሳት እንችላለን። የ1997 ዓ.ም የወንጀል ህግ አለ። አሁን ደግሞ በስራ ላይ ያለው የወንጀል ህግ አለ። ስለዚህ እሱንም ስንመለከት በተለይ ከቅጣት ጋር ተያይዞ እነዚህ ከቅጣት ጥቃት ተፈጽሞ ጥቃት በሚደርስበት ጊዜ ቅጣቱ ምን ይመስላል የሚለው ላይ የወንጀል ህጋችን እንግዲህ በደንብ ያስቀመጠው ድንጋጌዎች አሉ። በድንጋጌ ደረጃ በደንብ ተቀምጧል። ሌላው በደንብ የሴቶችን መብትና እኩልነት ያረጋገጠ ህግ አለ ለምንለው የአሰሪና ሰራተኛ አዋጃችን ነው። የአሰሪና ሰራተኛ አዋጅ እንዲሁም የመንግስት ሰራተኞችን አዋጅ ማንሳት እንችላለን። እነዚህ በጣም በሚገባ መልኩ የሴቶችን የእኩልነት ወይም ደግሞ የፍትሃዊነት ተጠቃሚነትን በሚገባ አንስተዋል ማለት ነው። በዋናነት ደግሞ የፍትሐ ብሔር ህጉም እንደዛው ማንሳት እንችላለን። ሴቶች ንብረት የማፍራት መብት፣ በንብረታቸው የመገልገል፣ የመሸጥ፣ የመለወጥ፣ የመውረስ ምናምን ብሎ ያስቀመጣቸው ነገሮች አሉ። ሌላው ደግሞ በዋናነትና በመሰረታዊ ቤዚክ የሆነ ለውጥ መጥቶበታል ተብሎ የሚገመተው የቤተሰብ ህጋችን ነው። የተሻሻለ የቤተሰብ ህግ አዋጅ ቁጥር 213 ዝባር 92 ነው። ስለዚህ እዛ ላይ እንግዲህ በዋናነት የሴቶች መብት ተከብረውበታል የሚባለው ነው። ስለ ቤተሰብ ህግ ስናወራ እንግዲህ ስለ ቤተሰብ ነው የምናወራው። ቤተሰብ እንዴት ይመሰረታል ከሚለው ይጀምርና በጣም ሰፊ ነገሮች ይዟል የቤተሰብ ህጋችን። የቤተሰብ ህግ ያው እንደ ፌዴራል እኛም ህግ አለን፣ እንደ ክልሎችም የእያንዳንዱ ክልል የየራሱ የቤተሰብ ህግ አለው። ስለዚህ አሁን ስለ ፌዴራል ህጉ ነው የምናወራው። ብዙም ልዩነት የላቸውም። በእርግጥ ከፌዴራልና የክልል ህጎች ኦልሞስት ተመሳሳይ ናቸው ማለት እንችላለን። ስለዚህ እዛ ውስጥ እንግዲህ ቤተሰብ ህጋችንም በደንብ በሚገባ የሴቶችን መብትና እኩልነት ያረጋገጠ ህጎችን አካቶ ነው የያዘው ማለት ነው። አስቀድሞ ከነበረው በፍትሐ ብሔር ህጋችን ነበር። አስቀድሞ ራሱን የቻለ የቤተሰብ ህግ አልነበረም ነበረ። ነገር ግን አሁን ራሱን የቻለ የቤተሰብ ህግ ወጥቶ በሱ ነው እየተገለገልን ያለ ነው ማለት ነው። ከዛ ውስጥ እንግዲህ ስናወራ ያው ምን ለውጥ አመጣ? አሁን ቤተሰብ በጣም ኢምፖርታንትና መሰረታዊ ህግ ነው ተብሎ የሚነሳ እንደ አንድ ለውጥ የሚነሳ የቤተሰብ ህግ ነው በዋናነት ከሴቶች ጋር ተያይዞ ማለት ነው። ከዛ ውስጥ አሁን አስቀድሞ የነበረው ህጋችን እንደ ባልና ሚስት ለሚባል ግንኙነት አንድ ወንድና አንድ ሴት በጋራ በሚኖሩበት ሰዓት ምንም አይነት ጥበቃ አያረግም ነበረ ማለት ለሴቷ ጥበቃ ያረግላትም ነበረ። ቢኮዝ በቃ ጋብቻ መኖር አለበት ተብሎ ነበረ። ከሶስቱ አንዱ ጋብቻ ካልተፈጸመ ዝም ብሎ አብሮ የሚደረግ ግንኙነት እንደ ባልና ሚስት ግንኙነት እውቅና አልተሰጠው ነበር። ነገር ግን አሁን ላይ እውቅና ተሰጥቶታል። ምናልባት ይሄ ያው ለውጦች ከምንላቸው ውስጥ ናቸው። አሁን ህጎች ስንል ሴቶችን የሚመለከቱ ህጎች ስንል አስቀድሞ ከነበሩት ህጎች የተሻለ ሆኖ ለሴቶች የመጣና ለውጥ ያስከተለ ህጎች ናቸው ማለት ነው። እንደ ባልና ሚስት ስንል እንግዲህ በዚሁ ያው የሴቶች ቀን ስለሆነ የህግ ግንዛቤ ማስጨበጫ ስለሆነ ብዙ ጊዜ በማህበረሰቡ ዘንድ የሚነሱ ውዥንብሮች፣ የሚነሱ ተቃርኖች እንደዚህ ክሊር አለመሆን ነገር ቢጣሩ የተሻለ ነው የሚሆነውና እንደ ባልና ሚስት ብዙ ጊዜ ስንት ወር ነው አሁን ለምሳሌ አንተ ለጠይቅ እንደ ባልና ሚስት የሆነ ግንኙነት እንደው መቼ ይጀምራል ብለህ ታስባለህ? መቼ ነው እንደው ንብረት አሁን አንድ ወንድና አንድ ሴት ዝም ብሎ መኖር ከጀመሩ ንብረቷን መቼ ነው እስቲ መካፈል ትችላለች? እቺ ሴትዮ አሁን በጋራ ንብረት አፈሩ ባልና ሚስት ላይክ ባልና ሚስት ሳይሆን እንደ ባልና ሚስት ከመቼ ጀምሮ ይመስላል ነው ግንኙነቱ ጀመረ የምንለው በንብረት ረገድ ስፔሻሊ? እንደ እርግጠኛ ሆኜ መናገር ይከብደኛል።
ምናልባት ይሄ በህጋዊ ደረጃ ባልና ሚስት የሚለው እውቅና ከሌለ በምን ያክል ጊዜ ነው የሚለው ምናልባት በጥቂት ወራት 3 ወር ብዙ ጊዜ እንዳንተ አይነት አመለካከቶች አሉ 3 ወር ከኖረች አንድ ሴት በቃ ንብረቷን መካፈል ትችላለች ከባሏ ጋር የሚለው አመለካከቶች አሉ ስለዚህ ይሄ አመለካከት 3 አመት ነው የሚለው ህጉ በግልጽ ያስቀመጠው ይሄም እንግዲህ ትልቅ ምርታ ነው ብያለሁ ትልቅ ለውጥ ነው ህጋችን ያመጣው ለውጥ ነው ይሄኛው አዲሱ ህጋችን የቤተሰብ ህጋችን ያመጣው ለውጥ ነው ስለዚህ 3 አመትና ከዛ በላይ ከኖረች አንድ ሴት ምን ታገኛለች ንብረት የመካፈል መብት ይኖራታል ማለት ነው አስቀድሞ በነበረው ያው የፈለገ አብራ ብታፈራ በዛ ሰዓት በነፃ ለምትቆጣው መካፈል መብት አይኖራትም ነበር ማለት ነው ስለዚህ እንደው የቤተሰብ ህጉን አነሳውልህ እንጂ ዓለም አቀፍ ህግጋትም አሉ ኖርማሊ ኢትዮጵያ የፈረመቻቸው በአንቀጽ 19 መሰረት እንግዲህ በህገ መንግስቱ አንቀጽ 19 መሰረት ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ወይም ይሄ ሰነዶች እንደ ኢትዮጵያ ህግ ነው ይቆጠራሉ እንዲሁም ደግሞ የሚወጡት ህግጋት እንዳለ ከኢትዮጵያ ህግ ጋር ከዓለም አቀፍ ህግጋት ጋር የማይቃረኑ መሆን መቻል አለባቸው በመርህ ደረጃ ተብሎ ተቀምጧል ስለዚህ እነሱንም ስናነሳ እነ UDHR ማንሳት ይቻላል ICC ማንሳት እንችላለን CRC CDAW የሚባሉ እነዚህ ዓለም አቀፍ ድንጋጌዎች ናቸው ስለዚህ እነሱንም ማንሳት እንችላለን ማለት ነው ስፔሲፊካሊ እንደው አሰሪና ሰራተኛ ደግሞ ስንመለከት አሰሪና ሰራተኛ አንድ ሴት ለሰራችው ስራ ክፍያ የማግኘት መብት አላት በግልጽ ተቀምጧል አሁን የአሰሪና ሰራተኛ ህጋችን ላይ እንዲሁም ደግሞ የመንግስት ሰራተኞችም አዋጅ ተመሳሳይ ናቸው እዚህ ጋር ያሉ ስለዚህ የወሊድ ፍቃድ አለ ስትወልድ ረፍት ማግኘት በህገ መንግስቱ ጭምር የተደነገገ ነው አይደል የወሊድ አሁን ግን ስፔሲፊካሊ የወሊድ ፍቃድ 4 ወር ተብሎ ተራዝሟል ነገር ግን አሁንም እዚህ ላይ ውዥንብሮች አሉ 4 ወር በቂ ነው ወይ የሚለው ጥያቄ ነው አሁንም 6 ወር መሆን አለበት 1 አመት መሆን አለበት የሚሉ አሉ ሌሎች ሀገራት ከኛ የበለጠ ረፍት የሚወጡ አሉ ልጃቸውን በደንብ የሆነ ስቴፕ ላይ እስከሚደርስ ድረስ ስራቸውን ቁጭ ብለው ደሞዝ ተከፋይ የሚሆኑበት ሁኔታ አለ ነገር ግን በእኛ ሀገር ደረጃ እንግዲህ 4 ወር ተብሎ ተቀምጧል ብዙ ንቅናቄዎች አሉ አሁንም ይሄንንም የተወሰነ ነገር ለማሻሻል ምክንያቱም እንደ ሴት ስታስበው ህፃን ልጅ እውነትም በ4 ወር ምን ይሆናል እንደው ድክ ማለት ይጀምራል ወይ በርግጥ ያው እንደኛ እንደ ኢትዮጵያ ላሉ ሀገራት አጋሽ ቤት ውስጥ ስለሚኖረን ትንሽ የተወሰነ ነገር አለ ግን በውጭ ሀገር አሁን ብዙ ጊዜ አጋሽ የላቸውምና ራሳቸውን በራሳቸው ነው የሚሰሩት ስራ ስለዚህ ከዛ አንፃር ነው ያለ ነው ግን ዞሮ እኛም ሀገር ቢሆን ይሄ ነገር እየቀረ ነው ሰራተኛ የማናገኝበት ሁኔታዎች እየተፈጠሩ ነው ያሉት ስለዚህ ይሄም ወራት ቢሻሻል የሚሉ አሉ ሌላው ከርግዝና ጋር ተያይዞ እንደዛው ጥበቃ ያደርግልናል ህጋችን ከወንዶች በተለየ አሁን ባዮሎጂካሊ እኛ ለየት ያለበት ህጎች ነው አሁን እያነሳን ያለ ነው እንጂ በጣም ብዙ ድንጋጌዎችን ማንሳት እንችላለን ማለት ነው ከወሊድ በኋላም እንደዛው ከወሊድ በኋላ እና ከወሊድ በፊት ብሎ ነው እንግዲህ የአሰሪና ሰራተኛ ህጋችን ያስቀመጠው ሌላው በፍትሐ ብሔር ህጋችንም እንደዛው ቅድም እንዳነሳ ነው ከውርስ ጋር የተያዙ ከንብረት ጋር የተያዙ ንብረት የመሸጥ የመለወጥ እኩል የመጠቀም ለፈለጉት ሰው የማስተላለፍ በውርስ ብለን እንደዚህ ዘርዝናናቸዋል ከቤተሰብ ህጉም አንፃር እንደዛው አንስተናል ነገር ግን አሁን እስቲ እንደው በዋናነት ከወንጀል ህጉ አንፃር እንመለከት እንደው የወንጀል ህጉ ምን አይነት ለሴቶች ከቨር ያደርጋቸው ነገሮች ከለላ ይሰጣል ብለን ስንል በርግጥ ብዙ ድንጋጌዎች አሉ ክፍተቶቹ እንዳለው ሆነው ብዙ ድንጋጌዎች አሉ ለሴትን ፕሮቴክት የሚያደርጉ ከአንቀጽ 620 ጀምሮ ያሉ ከአስገድዶ መድፈር ጋር ተያይዞ ያሉ ድንጋጌዎች አሉ እነሱ ሴትን ፕሮቴክት ያደርጋሉ በተወሰነ መልኩ ግን ክፍተቶቹም እንደዛው በጣም ብዙ ክፍተቶች አሉ ህጎቹ ምን ይላሉ እንደ ህጎቹን ይዘት በተወሰነ መልኩ ብናያቸው የወንጀል ህጎቹ ላይ ለሴቶች የተሰጠው ከለላ ህጎቹ ይዘታቸው ምንድነው ይዘታቸው ማየት እንችላለን አሁን ለምሳሌ ላይክ አስገድዶ መድፈርም መመልከት እንችላለን አሁን 620 ብዙ ጊዜ አሁን ጥቃት ስንል ጥቃቶችም ተዘርዝሮ ተቀምጠዋል ግን አይነት አለው ጥቃት ያው አሁን አይነቱን እየቀየረ መጥቷል በርግጥ አሁን ላይ ዘመናዊ በሆነ መልኩ ላይክ ቴክኖሎጂን በመጠቀም አሲድ መድፋት ምናምን እንዲህ አይነት ነገሮች ባይንድ አልተደረጉም ወንጀል ህጋችን ላይ ነገር ግን ለአንድ ሴት በምትደፈርበት ሰዓት እስከ 20 አመት ከ0 እስከ 20 አመት የሚደርስ ቅጣቶችን አስቀምጧል ወንጀል ድርጊቱ ለፈጸሙ ሰዎች እስከ 20 አመት ቅጣት አለው በህግ ደረጃ ጥሩ ህግ ነው ያለው ኖርማሊ ስንመለከተው ማለት ክፍተቶቹ ማንሳት እንችላለን በህግ ደረጃ ለእያንዳንዱ ወንጀል
ፔናልቲውም ወንጀል ድርጊቶች ተብለው 3 ኤሌመንቶች ከተሟላ ሀሳብ ድርጊትና የህግ ድንጋጌዎችን መጣስ እንደዚህ አይነት ነገሮች ከተሟሉ አንድ ሰው ወንጀል ፈጽሟል እንላለን። በዛ ጊዜ ግን ሴቶች ምንድነው ማድረግ ያለባቸው ብለን ስንል ከዚህ ጋር ተያይዞ የተለያዩ የስልክ መተግበሪያዎች አሉ። በነገራችን ላይ አንድ ሰው ጥቆማ መስጫ ደረሰብኝ ብሎ ሲል ጥቆማ መስጠት ይችላል በስልክ። ሌላው ደግሞ አካባቢ በሚገኘው ፍርድ ቤት መሄድ ይችላል፣ ፖሊስ ጣቢያ መሄድ ይችላል። ይሄ አፍኖ ዝም ብሎ መቀመጡ በጣም ብዙ አደጋ ስለሚያስከትል ማለት ነው። ስለዚህ ህጋችን በሚገባ ወንጀል ብሎ አስገድዶ መድፈርን ከትንኮሳ ይሄ አካላዊ ሞራላዊ ኢቭን የእንትን ጉዳት አለ ከቀላሉ ከለከፋ ጀምረን መንገድ ላይ ካለ አይደለ? እሱ ያው አካላዊ ጉዳት አይደለም። ዞሮ ግን ስነ ልቦናዊ ጉዳት ነው። ስነ ልቦናዊ ጉዳት እንግዲህ በጣም ሰፊ ነው። ስነ ልቦናዊ ጉዳትን ስንመለከት አሁን በኢትዮጵያ ያለው አመለካከት ምንድነው? አንድ ሴት ካልደማች ደሟ ካልተጠፋ ካረገፈ አይኗ ካልጠፋ እቺ ሴት ምንም የተጎዳች የማይመስል ሁኔታ ላይ ነው ያለው። ነገር ግን አካላዊ ጉዳት እስከ ሞት ሊያደርስ እንደሚችል አንድ ሰው ስነ ልቦናዊ ጉዳት እንደውም ከአካላዊ ጉዳቱ ስነ ልቦናዊ ጉዳቱ በጣም ጫና አለው። አይታይም ግን ውስጥን የሚጎዳ ነገር ስለሆነ ውስጥን ይጎዳል። ስለዚህ ዞሮ ህጋችን በግልጽ ስነ ልቦናዊ ጉዳት ብሎ አላስቀመጠውም። ግን ዛቻ፣ ማስፈራራት ከደረሰባት ይሄ ትንኮሳ ከደረሰባት እንደ ወንጀል አስቀምጡታል። ክሊር ላይ አስቀምጡታል። እነዚህ ነገሮች ከደረሰባት ሄዳ ማመልከት ትችላለች የሚል ድንጋጌዎች አሉ። ምናልባት እንደው እዚህ አሁን ቀደም ብለሽ ያነሳሽው ከዚህ ከጥቆማ ጋር ሰዎች ለምሳሌ ሴቶች ጥቃት ደርሶብኛል ብለው ሲያምኑ ወይም ሲያስቡ ጥቆማ መስጠት ይችላሉ ብለሽ ስልኮች አሉ ብለሽ ምናልባት መጥቀስ እንችላለን? ወይም ደግሞ ተቋማቱን የት ነው ተጠቆም ይችላል? የሆነ መተግበሪያ ስልክ አለ፣ እርግጠኛ አይደለሁኝም አሁን ግን ናይን ምናምን የሚል አይ ቲንክ አለ። እንደዛ አይነት ግን ያው ጥቆማ መስጠት እንደሚችሉ ነው። ዞሮ አለ በጥቆማ ሲደርሳቸው ኢሚዲየትሊ በመንግስት መዋቅር ውስጥ ነው የሴቶችና እንትን ተብሎ ማህበራዊ ምናምን ተብሎ መስሪያ ቤቶች ተብሎ የሴቶችና ማህበራዊ ጉዳይ ሚኒስቴር ተብሎ በሚኒስቴር ደረጃ የተቀመጠ ተቋምም አለ። እዛም ቅሬታቸው ማቅረብ የሚችሉበት ሁኔታ አለ። ዞሮ ፍርድ ቤትም ቢሄዱ ተቀባይነት አላቸው። በአቅራቢያቸው በሚገኙ አቃቤ ሕግ ቢሮ ቢሄዱ ኢቭን ፖሊስ ጣቢያዎች እንደዚህ አይነት ቦታዎች ሄደው ጥቆማ መስጠት ይቻላል ማለት ነው። ከዚህ ጋር በተያያዘ እንግዲህ ክፍተቶችንም ማንሳት እንችላለን። በጣም ጥሩ እናንሳቸው። ክፍተቶችንም ስናነሳ ቅድም እንዳልነው ነው ሁሉም ሕግ በትክክለኛ ደረጃ በሚገባው ልክ ሴቶችን ያማከለ ሕግ ነው ልንል አንችልም። ኖርማሊ መሻሻሎች አሉ ብለናል። እንደው በወንጀል ሕጋችንን ስንመለከት ይሄ ብዙ ጊዜ የሚነሳ ሀሳብ ነው። አክቹአሊ ይሄ ዶሜስቲክ ቫዮለንስ የምንለው ወይም ደግሞ የቤት ውስጥ ጥቃት የምንለው ጥቃት አለ። ይሄ ጥቃት ምንድነው? አንድ ባል በሚስቱ ላይ የሚፈጽመው ወሲባዊ ትንኮሳ ነው። በእኛ ሀገር ያስቀጣል፣ ባደጉት ሀገራት፣ በዓለም ግን ያስቀጣል። ወንጀል ክሊርሊ የተቀመጠ ህግ ነው ማለት ነው። ይሄ ምንድነው? ከቤተሰብ ህጉ ጋር ያያይዙታል። የቤተሰብ ህጉ ላይ በግልጽ አንድ ሴት ከባሏ ጋር የግብረ ስጋ ግንኙነት የማግኘት የማረግ ግዴታ አይነት ነገር የተጣለበት አይነት ነገር ተደርጎ ተደንግጓል በቤተሰብ ህጋችን ላይ። ስለዚህ አንድ ወንድ አንድን ሴት ባልና ሚስት ውስጥ በሆነ ድርጊት አስገድዷት ቢደፍራት እንደ ወንጀል የማይታይበት ሁኔታ ነው ያለው እኛ ሀገር ማለት ነው። ይሄ አንዱና ትልቁ ክፍተት ተብሎ በጣም ብዙ ጊዜ የሚነሳ ነው። ቢኮዝ አሁን ላይ እያየን ያለ ነው ጥቃት የሚደርሰው በቅርብ አጋሮች በፍቅረኛ በሚባሉ ባለ ትዳር በሆኑ በባል የትዳር አጋር በአጎት እንደዚህ የቅርብ በተለይ ደግሞ አሁን በጣም እየገነነ ያለው ፍቅረኛና ፍቅር ላይክ በቃ ባልና ሚስት ሆነው ከዛ በኋላ ባል ሚስቱን ሲገል ብዙ ጊዜ ሚስት ባሏን ሲገል አናይም፣ ኖርማሊ አናይም። ግን ብዙ ጊዜ የሚነሱ ነገሮች ምንድናቸው? ባል ሚስቱን ሲገል እናያለን። ስለዚህ ይሄ በቂ የሆነ የህግ ከለላ ስለሌለው ነው ተብሎ የሚነሱ ቅሬታዎች አሉ ማለት ነው። ስለዚህ ይሄ በጣም ክፍተት ያለበት ህግ ነው ማለት ነው። ሊሻሻል የሚገባ ነው። ልቅ ያረጋል አንድ ህግ ከሌለ ህግ እኮ አንድ ነገር አታድርግ፣ ይሄ እንድታደርግ ይሄን እንዳታደርግ ተብሎ የሚፈቀድልና የሚከለከል ነው። አሁን እንዳልሽው እንግዲህ ከህግ አንጻር የህግ ማዕቀፎችን ስንመለከት እንግዲህ ከህገ መንግስቱ ጀምሮ እንግዲህ አንቀጽ 35 ጀምሮ በፍትሐ ብሔርም በወንጀለኛ መቅጫ ህግም እንግዲህ የተቀመጡ ሴቶችን ለመጠበቅ የወጡ ለሴቶች ከለላ ለመስጠት የወጡ ህጎች እንዳሉ አንስተሻልና በተጨባጭ ግን የነዚህ ህጎች አተገባበር ምን ያክል ተፈጻሚ ናቸው በኢትዮጵያ? አሁን ቀደም ብለን አንቺም እንዳነሳሽው እንግዲህ በማህበራዊ ሚዲያ የምናየው አለ፣ እኛም በእለት ተዕለት ህይወታችን ውስጥ ደግሞ የምንሰማቸው ነገሮች አሉ። ብዙ አይነት የሴቶች ጥቃቶች፣ አሲድ ተደፋባት፣ በስለት ተወጋጭ፣ እንደዚህ አይነት ማህበራዊ ሚዲያው ላይም ብዙ የሚዘዋወሩ ነገሮችን እንመለከታለን እና እነዚህ ህጎች በዚህ ደረጃ ካሉ
ሴቶች ላይ ጥቃት የሚያደርሰው ተጠያቂ ይሆናል። ቀደም ብለሽ እንዳልሽው ለምሳሌ አስገድዶ መድፈር እስከ 20 ዓመት በስር ያስቀጣል የሚል ህግ ካለ ለምንድነው ተፈጻሚነታቸው የላላው? እንደ ሀገር ለምንድነው እነዛ ህጎች ተፈጻሚ ሆነው ሴቶች ላይ የሚደርሱ ጥቃቶችን መከላከል ያልተቻለው ለምንድነው? ምክንያቱም ይህንን ማነሳው መከላከል አልቻልንም የምለው አሁንም ብዙ ጥቃቶችን ስለምናይ ብዬ ነው። እውነት ነው። በእርግጥ አሁን ሁለት አይነት አርጊመንቶች አሉ ወይም ሁለት አይነት አመለካከቶች አሉ። ጥቃቱ አሁን አልጨመረም፣ በፊትም የነበረ ነው። ነገር ግን አሁን ጥቃቶችን የማየቱ ፕሮባቢሊቲው በደንብ ስላለ ነው ሶሻል ሚዲያን በመጠቀም ወደ ሚዲያ ሰዎች እየመጡ ያንን ጥቃት የመስማቱ ነገር ስለጨመረ ነው እንጂ አስቀድሞ ጥቃቱም የነበረ ነው የሚሉ አመለካከቶች አሉ። ዞሮ ዞሮ አሁን ምንድነው ዋናው ነገር በህግ ደረጃ እንደ ህግ ጉድለቶቹ እንዳሉ ሆነው የቤተሰብ ህጉም የፍትሐ ብሔር ህጋችንም የወንጀል ህጋችንም ኢቭን አሰሪና ሰራተኛ ህጋችን እንዲሁም ደግሞ የመንግስት ሰራተኛ አዋጁም ጭምር ችግር የለበትም ማለት አንችልም። ሁሉም ህጎች ችግር አለባቸው፣ ሊሟሉ የሚገባ ሊጨመሩበት የሚገቡ ሊሻሻሉ የሚገቡ ነገሮች አሉ። ነገር ግን አፈጻጸም ላይ እንዴት ነው አሁንም እየተፈጸመ አይደለም አይነት ነገር አለ። ልክ ነው፣ አፈጻጸም ላይ በጣም ብዙ ችግር አለ። እንደሚገባው በሚገባው ልክ እውነትም አንድ ሰው የሆነ ድርጊት ፈጽሞ የሴት ላይ ጥቃት አድርሶ 20 ዓመት ሲፈረድበት አናይም። አንዳንዴ እኮ እንደውም ያስደነግጠናል። በጣም አሰቃቂ ወንጀል በሴት ላይ የፈጸመ አንድ ሰው ፍርዱ በጣም ትንሽ ሆኖ እናየውና እንደው ሰዎች ራሱ የሚነጋገሩበት የምናገርበት አጀንዳ ሁሉ ሆኖ የሚከርምበት አጋጣሚዎች አሉና እሱ ላይ በደንብ እንታወሪኝ። በተለይ ህጉ አካባቢም ስላለሽ ምንድነው ዛጋ ያለው ክፍተት የሚለውን በደንብ እናውራበት። እውነት ነው፣ ክፍተት አለ። አሁን ከመደፈር ጋር ስፔሲፊካሊ ስናነሳው የቴክኖሎጂ ችግር አለ ኢትዮጵያ ውስጥ። በትክክለኛ ማስረጃና ፍርድ ቤት ሲወስን እንግዲህ ማስረጃ ላይ ተመርኩዞ ነው የሚወስነው። በአግባቡና በሰዓቱ ማስረጃን የመሰብሰብ ችግር አለ ኢትዮጵያ ውስጥ። ይሄንን ማስረጃ የሚሰበስበው አካል ማን ነው ስንል መጀመሪያ ፖሊስ ነው እንግዲህ ማስረጃ የሚያሰባስበው እንደዚህ አይነት ድርጊት ሲፈጸም። ስለዚህ ምን ያህል ፖሊሱ ከቴክኖሎጂ ጋር የተቀራረበ ነው። ቴክኖሎጂ በአግባቡ መጠቀም ይኖርብናል አይደለ? አንድ ወንጀል እንዳይደበቅ ኬዞች ወደ ፍርድ ቤት መተው ፌል እንዳያረጉ በሚገባው ልክ ማስረጃ መሰባሰብ አለበት። ማስረጃ ላይ ተመርኩዞ ውሳኔ ስለሚሰጥ ዳኛው። ስለዚህ ከዚህም አንፃር ከቴክኖሎጂን የመጠቀምም አንፃር ኋላ ቀርነታችንም አንፃር ችግር አለ። ሌላው እንደ ማህበረሰብም ማንሳት እንችላለን። ማህበረሰቡ እውነትም ለእንደዚህ አይነት ጥቃቶች ለሴቶች ጥቃቶች እውነትም ፎከስ አድርጎ ሄዶ ሪፖርት ያደርጋል ወይ ነው እንደዚህ አይነት ድርጊቶችን ሪፖርት የማድረግ ችግርም አለ። ተጎጂዎች ራሱ አፋቸውን አፍነው የመጣው ጥቃት ደርሶብኛል ብለው ወደ ህግ አካል ሄዶ የመቀርቡ የመናገሩ ነገር እሱም አንድ ፕሮብሌም ነው። ዞሮ ዞሮ በፍትህ አካላት ጋር ችግር አለ ማለት በሴትና በህፃን የሚደራደር ሰው ነው ሰው አይደለም እውነት ለመናገር ማለት ነው። ስለዚህ እዛ ጋም ያላቸው አቋም ያላቸው አመለካከትም በሚገባው ልክ ነው ብዬ አላስብም እኔም ራሴ ማለት ነው። በእርግጥ ራሱን የቻለ ችሎት አለ። አሁን ከሴቶች ጋር ተያይዞ የተለያዩ ጥቃቶች ሲፈጸሙ ራሱን የቻለ ችሎት ተደርጎ በደንብ በቃ እንደዛ ነው የሚስተናገደው ማለት ነው። ፍሬንድሊ የሆነ ነገሮችን ለምሳሌ ህፃናት ሲሆኑ ህፃናት ሴቶች ተደፍረው ወደ ፍርድ ቤት ሲመጡ ዝም ብለው ፍርድ ቤት ቀርበው ቃላቸውን አይሰጡም። በቴሌቪዥን መስኮት ሆነው ባክ ላይ ሆነው ፍሪ ሆነው ደስ የሚል ኢንቫይሮንመንት ቁጭ ብለው የሚያወሩበት ሀሳባቸውን የሚገልጹበት ሁኔታዎች አሉ፣ የተመቻቹ ሁኔታዎች አሉ። ነገር ግን እንደተባለው ነው በቃ ማህበረሰቡ ግንዛቤም የለውም፣ ሄዶ ሪፖርት የማድረጉም ነገር የለም። ቴክኖሎጂም አለ፣ እንዲሁም ደግሞ ህጉም ራሱ ከቨር የማያደርጋቸው አሉ። አሁን አሲድ ከቨር አይደረግም በህጋችን። አሲድ አንድ ሰው ላይ አንድ ሴት ላይ ደፍቷል ወንድ ፍርድ ቤት ብትሄድ አሲድ ስፔሲፊካሊ ዘመን አመጣሽ ነው። ይሄ አሲድ ጋዝ ቅድም እንዳልነው ማለት ነው ቤንዚን የፈላ ውሃ መጨመር እንደዚህ አይነት ነገሮች ህጉ ባይ እንዳያረጋው። ነገር ግን በማጠጋጋት አሁን በከባድ መሳሪያ ነው የሚለው ህጉ። በከባድ መሳሪያ ጉዳት ያደረሰ በቸልተኝነት ወይም ሆን ብሎ ከባድ መሳሪያን በመጠቀም ነው እንግዲህ የሚለው ማለት ነው። ስለዚህ ከባድ መሳሪያ ነው ወይ ነው አሁን አሲድን ከባድ መሳሪያ ብዙ ጊዜ እነ ጥይትን ተጠቅመን ከመሳሪያ ጋር የተያዙ እንደዚህ አይነት ነገሮች ተጠቅመን እንጂ እንዲህ አይነት ዘመን ያመጣሽ ነገሮች አልተካተቱም በህጋችን። ዞሮ ተገቢውን ቅጣት ሲያገኙ ባናይም ዞሮ ግን ይወሰንባቸዋል ማለት ጥፋተኛ ናቸው ተብሎ እስከተገኙ ድረስ በአሲድም ይጠቀም የፈላሃም ይጥፋ በኤኒ ሚንስ ብቻ ወንጀል ፈጽሞ ከተገኘና ወንጀለኛ ነው ከተባለ ቅጣቱን የሚያገኝበት አግባብ አለ። ያ ቅጣት ግን እውነትም በቂ ነው ወይ? እንዴትስ ደግሞ በቂ ላይሆን ቻለ? ከማስረጃ እጥረት ነው ወይ? አሁን ዳኛ የመጣለትን ውሳኔ ላይ የሚወስነው ማለት ንጹህ ናቸው ዳኞችም ለማለት ፈልጌ አይደለም። ማንም ሰው ንጹህ አይደለም። ኖርማሊ ንጹህ እንዳሉ ሆነው ሁሉም ዳኞች ንጹህ ናቸው ልንል አንችልም።
ዞሮ ዞሮ እንደዚህ አይነት ድርጊቶች አሉ ላይክ የመሸፋፈኑ ነገር እንደው እዚህ ጋር እንደው ማንሳት እንፈልገው ግን ምናልባት የህግ አካላት ጋር ያለ ክፍተት ሊኖር ይችላል የወንጀል ምርመራ ሂደት ላይ ያሉ ክፍተቶች ሊኖሩ ይችላል ቀደም ብለሽ እንዳነሳሹ ከቴክኖሎጂ አጠቃቀም ጋር ተያይዞ የሚነሱ ነገሮች ሊኖሩ ይችላሉ ከዛ ባለፈ ግን ይሄን የሴቶች ጉዳይ በዋናነት ተከታተላሉ ተብሎ የተቋቋመ የሴቶችና ማህበራዊ ጉዳይ ተብሎ የተቋቋመ መስሪያ ቤት አለ ስራው እንግዲህ የሴቶችን ጉዳይ መከላከል ነው ጥቃት ከደረሰባቸው በኋላም እንግዲህ ተገቢውን ፍትህ እንዲያገኙ ማድረግ ነውና ምን ያክል ነው ሚኒስቴሩ የሚሰራው አንቺ በተለይ እዚህ አካባቢ ቅርበት ስላለሽ የሴቶችንም ጉዳይ ስለምትከታተይ ህጉ ጋም ስላለሽ ተከታትሎ ሴቶች ለደረሰባቸው ጥቃት ፈጻሚው ተገቢውን ቅጣት እንዲያገኝ አስተማሪ ቅጣት እንዲያገኝ ምክንያቱም ዛሬ የተፈጸመ ወንጀል ለዛሬው ድርጊት ብቻ አይደለም ቅጣት የሚያገኘው ሌላ እንዲማረበት ተመሳሳይ ጥቃቶች እንዳይፈጸሙ ከማድረግ አንፃርም ከፍተኛ አስተዋጽኦ ስለሚኖረው ምናልባት እንደ መስሪያ ቤትስ ሚኒስቴር መስሪያ ቤቱ ወይም ደግሞ በክልል በወረዳ ደረጃ ያሉ የሴቶችና ማህበራዊ ጉዳይ ቢሮዎችስ ምን ያክል ነው ይሄንን ተከታትለው የሚሰሩት አንቺ በተመለከትሽው ነገር እውነት ለመናገር ያው ከሚኒስቴር መስሪያ ቤቱ ጋር እኔ ያው እንደ ገለልተኛ አካል እንደ አንድ የህግ ባለሙያ ከሩቆኜ ልከታተል ይችላል እንጂ ሚኒስቴር መስሪያ ቤቱን እንዲየሰራ ነው ብዬ ዲፕሊ መናገር አልችልም እውነት ለመናገር ግን ያው ምናልባት ካጋጠሙሽ ኬዞችን ለምሳሌ ትንሽ ትችያለሽ ማለት ያው የተለያዩ መግለጫዎች ሲያወጡ እኔ ፕራክቲካሊ አላየሁም እውነት ለመናገር ከዚህ ጋር ተያይዞ ማለት ነው ግን እንደ ህግ ባለሙያ አንድ ሴት ተበድላ ተጨቁና ወደኔ በመትመጣበት ሰዓት ምን አደርጋለሁ ነው እንደራሴ እንደ አንድ ጠበቃ እንደ አንድ ሴት ጠበቃ የሚሰማኝ ስሜት ወይም ደግሞ ማድረግ የሚገባኝን ያደረኩትን ከመግለጽ በዘለለ ወደን ለመናገር ይሄን እየሰራ ነው ማህበሩ ወይም ደግሞ ተቋሙ ይሄን እየሰራ ነው ማለት አልችልም ስለዚህ ይሄ ጥያቄ ቢያልፈኝ ደስ ይለኛል ዞሮ በጣም ጥሩ ሌላው እንግዲህ የማህበረሰቡ አስተሳሰብ ራሱ እንግዲህ መቀየር አለበት ተብሎ ይታሰባል አይደል የመጣንበት ማህበረሰባዊ ውቅር ራሱ ምንድነው ሴቶችን የሚያገል አይነት ስርዓት ውስጥ ነው የመጣ ነው አይደለም ይሄ በኢትዮጵያ ብቻ ሳይሆን በአለም አቀፍ ደረጃም ዓለም የወንዶች ዓለም ናት በሚባል ሁኔታ ውስጥ ነው የመጣ ነውና አሁን ለዛም ነው አይደለ ሴቶችን ፕሮሞት ማድረግ ያስፈልጋል አፍርማቲቭ አክሽኖች ያስፈልጋሉ ተብሎ ሴቶችን የመደገፍ በህግም በሌሎች ማቀፎችም የመደገፍ ነገር የመጣውና ማህበረሰባዊ ግንዛቤን ከማሳደግ አንፃር በተለይ ድሮ የመጡ አብረው ጎጂ የሆኑ አስተሳሰቦችን ከመቀየር አንፃር እንዴት ነው መሰራት ያለበት ከማስ ምን ይጠበቃል በጣም ጥሩ እንግዲህ ከማን ምን ይጠበቃል የሚለው ጥያቄ በጣም ትልቅ ጥያቄ ነው ምክንያቱም ማንንም ሰው እንደ ሰው ከኔ የሚጠበቀኝብኝን ማረክ ግዴታ ነው ካንተ የሚጠበቅብህ ነገር ማረክ ግዴታ ነው ቢኮዝ እኛም የማህበረሰብ አካል ነን ነገ ተነጎዲያ እኔ ሴት ከመሆን አንፃር አንተ ደግሞ ሴት ወንድ ከመሆን አንፃር ሴት እህት ይኖርሃል ሴት ልጅ ይኖርሃል እናት ይኖርሃል አክስት አጎት እንደዚህ አይነት ላይክ ከሴቶች ጋር የተያዙ ሪሌሽንሺፕ ይኖራል ስለዚህ አካላዊም ስነ ልቦናዊ ጥቃቶችን ለመቀነስ ሁሉም ሰው የየራሱን አስተዋጽኦ ማድረግ አለበት ቅድም እንዳለው በሚኒስቴር ማዕረግ የተቋቋመ ተቋም አለ እሱንም ጨምሮ እያንዳንዱ ግለሰብ እስከታች ድረስ ያሉ ግለሰቦች እንግዲህ የራሳቸውን ጥረት ማድረግ አለባቸው ትምህርት ቤቶችን ማንሳት እንችላለን በትምህርት ቤቶች ደረጃ ሁሉም ግንዛቤ እንዲኖረው ስለ ሴቶች ጥቃት አጠቃላይ ስለ ሴት ምንነት እስካሁን የተባለው እየተነገረን ያደግነው ነገር የተዛባ አመለካከቶች ናቸው ሁላችንም ውስጥ ያለው ያን የተጨመረብንን ነገር ለአስወጥተን በአዲስ ነገር ለመተካት ትምህርት ቤቶችም ትልቅ አስተዋጽኦና ሚና ይኖራቸዋል ማለት ነው ከዚህ ጋር በተያያዘ ፍርድ ቤቶች ስራ ትምህርቱ ራሱ እኮ ቢካተት አይደለ በተለይ ሴቶች እናት ሀገርም ቀደም ብዬ እንዳነሳው በሴት ዓለም ተወከለው ስርዓተ ትምህርቱ ራሱ መካተት አለበት ብያስባለሁ እንዳነሳው እውነት ነው እኔም እሱን ነው በደንብ ቢነገራቸው ከልጅነት ጀምሮ ሴትና ወንድ እኩል ነው ተብለው እንደው ቢነገራቸው ቢያድጉ አካታችነትን ይሄ አባታዊ የሆነ ስርዓትን ብቻ ሳይሆን እናታዊነትንም እንደዛው እየተነገራቸው ቢያድጉ ይሻለ ነው ከፍርድ ቤት ጋር ተያይዘው ፍርድ ቤት እንግዲህ ክሶችን የሚመጡላቸውን ክሶች የሚመጡላቸውን አቤቱታዎች ከማስረጃ አንፃር በገለልተኝነት የኔነት ስሜት እየተሰማቸው መስራት የሚጠበቅባቸው ትልቅ ኃላፊነት አሁን ሄዶ የሚመጣው የት ነው ፍርድ ቤት ነው አይደለም ያርፈው ፖሊስ ምርመራውን ያጣራል ከዛ ለአቃቤ ሕግ ይሰጣል ከዛ መጨረሻ ላይ ፍርድ ቤት ላይ ነው የሚወጣው ውሳኔ ሰጪው አካል ፍርድ ቤት ነው ማለት ነው ስለዚህ ፍርድ ቤቶች በደም ተጠርጣሪውንም ተጎጂውንም ፌር በሆነ ነገር የማስተናገዱ ዳኝነት ተገቢ የሆነ ዳኝነት የመስጠት ተገቢ የሆነ ቅጣት የመስጠት ትልቅ ኃላፊነት አለባቸው ፍርድ ቤቶች ስለዚህ
ብዙ ጊዜ ከጾታዊ ጥቃት ጋር ተያይዞ እንግዲህ በቂ ማስረጃ ባለመኖሩ ነው ፍርድ ቤቶች ፌል የሚያደርጉት። ማስረጃ ግድ ነው ብለናል፣ ቅድም እንዳለው ነው ማስረጃ ላይ ተመርኩዞ ነው። ዞሮ ግን አቃቤ ሕግና ፖሊስም ትልቅ ኃላፊነት አለበት ማስረጃን ከማሰባሰብ አንጻር። ይሄን ይዞ ያ የክስ ወይም የአቤቱታ ፍሬያማ እንዲሆንና ለውጤት እንዲበቃ አቃቤ ሕጎች ፖሊሶች የራሳቸውን ግዴታ ሊወጡ ይገባል ማለት ነው። ስለዚህ ሁሉም ኃላፊነት አለበት። ሚዲያዎች አሁን እንደናንተ ዛሬ ሴቶች ቀንን እያከበራችሁ ነው። በጣም ነው ደስ ያለኝ። ሚዲያዎች በየቤቱ ተደራሽነት አላችሁ፣ ተሰሚነት አላችሁ። ስለዚህ ሴቶችን ኢቭን ጥቃት የደረሰባቸውን ሴቶችም ወደዚህ በመጋበዝ እነሱም ሀሳባቸው እንዲሰጡ ቢደረግ፣ ሌላው ተመክሮ ወይም ደግሞ ትምህርት ነው የሚማሩበት ከነሱ ትምህርት ፊሊንጋቸውን ቢገልጹ። ቢኮዝ ፔኑ በጣም የተጠቃሰውና ያልተጠቃሰው ሲገልጸው እኩል አይደለም። ኢቭን ስለ ሴቶች በሴቶችና በወንዶች ሲወራ ራሱ እኩል አይደለም። በሴቶች ሲወራ ሞር ፔኑ ይሰማል፣ ይጋባል ሰው ላይና ስለዚህ ሚዲያዎች በጣም ትልቅ አስተዋጽኦ አላቸው ብዬ አስባለሁ። ሌላው ራሳቸው ሴቶች በየሚዲያው ላይ አሁን እኔ የፕራይም ሚዲያ ብያለሁ። ፕራይም ቴሌቪዥን ጣቢያ ውስጥ በጋዜጠኝነት ነው የምሰራው። በህግ ጋዜጠኝነት ነው ሎ ጆርናሊስት የሚለው ሳይት ነው ያለኝና እዛ ውስጥ የተለያዩ ሰዎችን ጋብዛለሁና ሴቶችን ኢንተርቪው ላርጋቸው ስላቸው በምንም ተአምር ፍቃደኛ ሆነው ካንድ ምናልባት 3 ሴት ወይ 4 ሴት 3 አመት ነው የሰራሁት እዛ ሚዲያ ውስጥ። አሁንም አለሁበት ለጊዜው ተቋርጦ ነው እንጂ ዞሮ 3 ሴት ወይ 4 ሴት ነው የመጣው እስካሁን። እንግዲህ ኢማጂን 3 አመት ነው በየሳምንቱ የሚሰራ ቀጣይነት ያለው ፕሮግራም ነው። ስለዚህ ሴቶችም ድምጻችን እንዲሰማ ባገኘነው አጋጣሚ የምናቀው ነገር ስሜታችንን ለሌሎች እንዲጋባ ብናረግ ደፈር ብለው ወደ ሚዲያው ቢመጡ ባይዘው ብቃት አንሷቸውም አይደለም። ሴቶች በጣም ብዙ ብቃት ያላቸው ሴቶች አሉ። እንደውም ዛሬ ብቃት ስል አንድ ነገር ትዝ አለኝና በቅርቡ አድዋን አክብረናል አይደለም። እቴጌ ጣይቱን ሳናነሳት እንግዲህ አናልፍም። እዚህ ጋር ዛሬ ማርች 8 ሲከበር ወይም ደግሞ የሴቶች ቀን ሲከበር ጀግና የሆኑ ሴቶችንም ለማውሳት ነው ይላል ብዙ ጥናቶች የምናወሳበት ሰዓት ነው። ስለዚህ እቴጌ ጣይቱን ማንሳት እፈልጋለሁ በዚህ አጋጣሚና እቴጌ ጣይቱ ያው የጀግኖች ጀግና ናትና ዛሬ ላይ በማርች 8 እንግዲህ በዚህ በኢቢሲ ሚዲያ ውስጥ እንግዲህ ሳላነሳት ባልፍ ይቆጨኛልና ዛሬ ሳምንትም በአጋጣሚ አድዋ ዋዜማ ላይ ሆነን እዚሁ ስቱዲዮ ውይይት አድርገን ነበር ከጋዜጠኛ አጥበው በለጠ ጋርና እቴጌ ጣይቱንም በእለቷ መስከረም ዘክራችኋታል። ስለዚህ ያው ማርች 8 ሲነሳ እንዲህ አይነት ነቃቂ ወርዶት ማንሳት እንችላለን። ጀግና ሴቶች አሉ። አሁን በዘመናችንም በጣም ብዙ ጀግኖች እነ ሸዋረገድ ተክሌ ማንሳት እንችላለን። ብዙ ጀግና ሴቶችን መጥቀስ እንችላለን ማለት ነው። ስለዚህ እንግዲህ እነሱንም እየዘከርን የምናሳልፍበት ቀን ነው ማለት ነው ዛሬ። በጣም ጥሩ። እንግዲህ ቀኑን እንግዲህ ማርች 8ን ምክንያት አድርገን ብዙ ነገሮችን አንስተናል። እንግዲህ ይህን የሚከታተሉ ሴቶችም ሌላው ማህበረሰብ ክፍልም እንግዲህ ሴቶች ላይ ያለውን አመለካከት መቀየር አለበት። ሴቶች እናቶች እህቶቻችንም ስለሆኑ እንግዲህ ለሴቶች ከለላ ማድረግም ህጉ ከሚያደርገው ከለላ በተጨማሪ እኛም እንደ ዜጎች እንግዲህ ከለላ ማድረግ ይጠበቅብናል። ግን እለቱ ዛሬ የእናንተ ቀን ስለሆነ እንደው ለሴቶች ለኢትዮጵያንም ለሌሎች ሴቶችም እለቱን ምክንያት አድርገሽ የምታስተላልፊው መልእክት ካለ አስተላልፊና ፕሮግራማችንን እንቋጫለን። አመሰግናለሁ። እንግዲህ ያው እንኳን አደረሳችሁ በመላው ኢትዮጵያ የምትገኙ እንዲሁም ደግሞ በውጭ ሀገር የምትገኙ ሴቶች ሁላችሁም ሴቶች እንኳን ለማርች 8 ለቀናችን አደረሳችሁ ማለት ፈልጋለሁ። ዞሮ ቀናችን አንድ ቀን ብቻ አይደለም። እኔ 365ቱም ቀን የኢትዮጵያ ሴቶች ቀን ነው ብዬ ነው ማስበው። ስለዚህ እንኳን አደረሳችሁ። ዋናው እንግዲህ ሴት ልጅ ያው መማር ነው ያለባት። ትምህርት ነው ሁሉ ነገር የሚቀየረው በኔ መርህ ማለት ነው፣ በኔ ፕሪንሲፕል። ትምህርት አንድ ሴት ትምህርት ከተማረች ከወንድ እኩል ማትሆንበት አግባብ የለም። ስለዚህ ሁሉም በገጠርም በከተማም ያለ ማንኛውም ኢትዮጵያዊ ሴት ትምህርት ላይ ፎከስ ማድረግ አለበት። የሚገባው ልክ ከተማረ ከማንም እኩል መሆን ይችላል። አላማችንን እንግዲህ ለማሳካት የቻልነውን ያህል ጥረት ማድረግ አለብን። ልክ እንደ ጋሪ ፈረስ ነው የሚለው አንድ ሴት አላማዋን ለማሳካት ጋሪ ፈረሳውን በዚህም አይም አይደለ ላይክ እንዲህ ነው በቃ በዚህም የተከለለ ነው። ስለዚህ ከአላማችን ከጎላችን ለመድረስ ግዴታ እንደ ጋሪ ፈረስ ፊት ለፊታችንን ብቻ ማየት ይጠበቅብናል። ልንደርስ የምንፈልግበትን ፖይንት ብቻ መመልከት ይኖርብናል ብዬ አስባለሁ። ስለዚህ እንግዲህ ያው አላማ ካላት የማይሆን ነገር የለም። ከወንድ እኩል ማትሆንበት አግባብ የለም። የእኩልነት ጥያቄ የፍትሃዊነት ጥያቄ ነው የሚነሳው እንጂ ሌላ ይሄ አንዱ የበላይ አንዱ በታች የሚሆንበት አግባብ የለም። ስለዚህ እንግዲህ በርትተው ወደ ሚዲያውም እየመጡ ሀሳባቸውን ቢገልጹ ያለህን ማካፈል እኮ ምንም ችግር የለውም። ያለውን ሰው ካካፈለ ንፉግ አይባልም ነው የሚባለው። ስለዚህ ያላቸውን ሀሳብ ወደ ሚዲያውም እየመጡ
ሀሳባቸውን እንዲገልጹ ሴቶች የተለያዩ ህጎችም አሁን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ አካላት ውስጥም ሴቶችን እንደው ያካተተ ቢሆን የተካተተ ስርዓት ቢኖርም የተሻለ ነው የሚሆነው ማለት ነው። አመሰግናለሁ። በጣም ነው የማመሰግነው ትሩፋት በላይነህ ጠበቃና የህግ አማካሪ እንዲሁም በዚህ ከህግ ጋር በተገናኙ ጉዳዮች በጋዜጠኝነትም እየሰራች ነው የምትገኘው። እዚህ ስቱዲዮ ድረስ መጥተሽ እለቱን ምክንያት በማድረግ ላነሳናቸው ጥያቄዎች ምላሽ ማብራሪያም ጭምር ስለሰጠሽን በጣም አድርጌ ነው የማመሰግነው በእኔ በኩል። እሺ ቴንክ ዩ በጣም እኔም አመሰግናለሁ። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ነጸብራቅ የተከታተላችሁትን ይመስል ነበረ። በተለይ ማርች 8 የዓለም አቀፍ የሴቶች ቀን ምክንያት በማድረግ ከዚህ ከስቱዲዮ በቀጥታ ስርጭት ወደ እናንተ ሲደርስ የነበረው ፕሮግራም የእስካሁኑን ይመስል ነበረ። መላው ኢትዮጵያን ሴቶች እንግዲህ በያላችሁበት እናቶቻችን፣ እህቶቻችን፣ ሌሎቻችሁም ጭምር እንግዲህ መልካም ዓለም አቀፍ የሴቶች ቀን ይሁንላችሁ እንላለን። ሳምንት በሌላ ርዕሰ ጉዳዮች ነጸብራቅን ይዘን እንጠብቃችኋለን። ውይይቱን የመራው ብሩክታ እያበራችሁ ነበር። በያላችሁበት ጤና ይስጥልኝ።